ቃላትን እንዴት መጻፍ እንችላለን የሚለውን ትምህርት የምናይ ይሆናል ማለት ነው። አብራችሁን ቆዩ። ኦኬ ቀጥታ ወደ ትምህርቱ ከመግባታችን በፊት ሁላችሁም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ዩቲዩብ ቻናላችንን ሰብስክራይብ እያደረጋችሁ እንዲሁም ቪዲዮአችን ብዙ ሰው ጋር እንዲደርስ ቪዲዮአችንን ላይክ፣ ሼር እና ኮሜንት እያደረጋችሁ እንድታልፉ እንላለን። እናመሰግናለን። ኦኬ እንግዲህ የመጀመሪያው ነገራችን ሁሌም ማድረግ ያለብን ምንድን ነው? ቃላትን መጻፍ ከመቻላችን በፊት ወይም ከመሞከራችን በፊት እነሱን የአማርኛ ሆሄያትን እያንዳንዱን እናውቃቸዋለን ወይ የሚለው ነገር ማወቅ መቻል አለብን። ስለዚህ እያንዳንዱን የምናውቃቸው ከሆነ በጣም ቀላል ነው የሚሆነው ማለት ነው። ካልሆነ ግን የግድ ማወቅ ያስፈልጋል ማለት ነው። ሶ ሁሉም የአማርኛ ድምጾች ምን አላቸው? ፊደላት አላቸው። ለምሳሌ አበበ ብሎ ለመጻፍ አንድ ሰው ቢፈልግ አ ምትል ምን አለች? ፊደል አለች። ስለዚህ አን ነው የምትጠቀሙት ማለት ነው። የመጀመሪያዋ ፊደል አሁን ምንድነች ማለት ነው? አ። ከዛስ በ አለ የሚለው በምትል ደግሞ ድምፅ በምትል ምን አለቻት? ፊደል አለች። ስለዚህ እሷን ታመጣላችሁ ማለት ነው። በ ኔክስት ምንድነው? በ አይደል? ስለዚህ አ በ በ አበበ ብሎ ለመጻፍ ቻለ ማለት ነው። አበበ ብሎ መጻፍ ቻለ ማለት ነው። ይህ ካልሆነ ግን ስታነቡት ትክክል ካልጻፋችሁ ስታነቡት ምን ይሆናል? ስህተት ነዋል። ስህተት ከሆነ ግን ከእንደገና ድጋሚ የቱ ጋር ነው ስህተቴ ብሎ ማረም ያስፈልጋል ማለት ነው። ሶ ዛሬ እነዚህን እናያለን። የመጀመሪያው ጻፉ የተባልነው ቤት የሚል ቃል ቤት የምትል ቃለች ማለት ነው። ስለዚህ ቤትን ለመጻፍ የመጀመሪያዋ ድምፅ ምንድነች? ቤ አይደል? ስለዚህ ቤ የምትል ታስፈልገናለች ማለት ነው። ቤ። ስለዚህ ቤ ደግሞ ስንተኛ ነች? የበፊደል አምስተኛ ነች። የበፊደል አምስተኛ። ከዛ ት የተፊደል ስንተኛ? ስድስተኛ ማለት። ስለዚህ ቤት ብላችሁ ለመጻፍ ሞከራችሁ። ቤት ቤት ተብሎ ተጻፈ ማለት ነው። ሌላ ጻፉ የተባልነው ዛፍ ዛፍ። ለምሳሌ ዛ የምትላለች አይደል? የዘ ፊደል ስንተኛዋ ፊደል? አራተኛዋ ድምፅ ማለት ነው። ስለዚህ ዛ። ከዛ ፍ ፍ ፍ ማለት የፈ ቤተሰብ ስንተኛው ፊደል ነች? ስድስተኛዋ ላይ የምታገኟት ድምፅ ትሆናለች። ስለዚህ ዛፍ ብላችሁ ለመጻፍ ቻላችሁ ማለት ነው። ዛፍ ብላችሁ ለመጻፍ ቻላችሁ ማለት ነው። ሌላ ውሃ ብላችሁ ጻፉ ተብለናል። ውሃ። ስለዚህ የመጀመሪያዋ ድምፅ ው የምትልቻል። ስለዚህ ው የምትል ፊደል አለቻታል። ስንተኛዋ ነች? የወ ፊደል ላይ ሄዳችሁ ስድስተኛ ላይ የምታገኙት ይኸው ው። ወ ው ዊ ዋ ዌ ው አይደል? ስድስተኛ ላይ የምታገኙት ማለት። ሀ የምትልቻል። ስለዚህ ሀ ደግሞ ይችኛዋን አራተኛ ላይ የምናገኛትን ወይም አንደኛ ላይ ብዙ ጊዜ የምናገኛትን ፊደል መጠቀም እንችላለን ማለት ነው። እኛ አራተኛ ላይ ያለችውን ሀ ተጠቅመናል ማለት። ስለዚህ ውሃ ብላችሁ ለመጻፍ በዚህ ትሞክራላችሁ ማለት ነው። ሌላኛው ምን ጻፉ ተብለናል? ጣት። ስለዚህ ጣት ጣ ነች አይደል? የጠ ቤተሰብ ስንተኛዋ ፊደል ነች? ጣት አራተኛዋ አይደል? ስለዚህ የመጀመሪያ አራተኛ ፊደሎች የመጀመሪያ እግሮቻቸው አጠር አጠር፣ ሁለተኛ እግራቸው የመጨረሻ እግራቸው ምንድነው? ረዘም ይላል። ይኸው ጣ። ከዛ ት የተ ቤተሰብ አሁን ስድስተኛዋ ፊደል ትሆናለች ማለት ጣት የምትል። ሌላኛው ጻፉ የተባልነው ምንድነው? ጀበና የምትል ነች። ስለዚህ ጀበናን ለመጻፍ የመጀመሪያዋ ድምፅ ጀ መሆኗን ታውቃላችኋል። ጀ ደግሞ የጀ ቤተሰብ ስንተኛዋ ነች? የመጀመሪያው ጀ። ከዛስ በምትል ድምፅ አለች። ስለዚህ በምትል ድምፅ ካለች በምትል ፊደል ታስፈልገናለች ማለት ነው። ይኸው በ። የበቤተሰብ ስንተኛው? የመጀመሪያው። ከዛስ ና ነው አለ የሚለው የነ ቤተሰብ ስንተኛው ድምፅ ነው ማለት ነው? የነ ቤተሰብ አራተኛው። ነ ኑ ኒ ና። ስለዚህ ይኸው ና። ስለዚህ አሁን ምን ብላችሁ ጻፋችሁ? ጀበና ጀበና የምትል ጻፍን ማለት ጀበና የምትል ጻፍን ማለት ነው። ሌላኛው ጻፉ የተባልነው እናት ይላል። እናት። ስለዚህ የመጀመሪያዋ ድምፅ ምንድነው? እ አይደል? ይህ እን ደግሞ ታገኟት ስንተኛ ነው? የአ ቤተሰብ ስድስተኛ ላይ። የአ ቤተሰብ ስድስተኛ ይኸው እ። ከዛስ ና የነ ቤተሰብ ስንተኛ? የነ ቤተሰብ ስንተኛ? ትክክል አራተኛ። ት የተ ቤተሰብ ስንተኛ? ስድስተኛ። ስለዚህ አሁን እናት የምትል
በዚህ ጋር ጻፈናል። እናት የምትል ጻፍን ማለት ነው። ሌላኛው ጻፉ የተባልነው ምንድን ነው? ጨረቃ የምትል። ስለዚህ ጨ የምትላለች። ጨ የጨ ቤተሰብ ስንተኛዋ ፊደል ነች? የመጀመሪያው። ከዛስ ረ የምትል ፊደል አለች። ረ ደግሞ የረ ቤተሰብ ስንተኛዋ ፊደል ነች? የመጀመሪያዋ። ቃ አይደለ? ኔክስት የምንጽፈው ቃ የቀ ቤተሰብ ስንተኛዋ ፊደል ነች? አራተኛ። ስለዚህ አሁን ስታነቧት ጨረቃ ጨረቃ ነች ማለት ነው የጻፍናት። እንዲህ እያልን እንሄዳለን። ማንኛውም ተማሪ ኦንላይን ላይ መማር የሚፈልግ ማንኛውም ተማሪ 09 12 07 23 69ን ሴቭ ካረገ በኋላ እኛን በኢሞ በዋትሳፕ በቴሌግራም ቢያናግረን ኦንላይን ኮርስ እየሰጠን ስለሆነ ሙሉ መረጃ የምንሰጠው ይሆናል ማለት ነው። አስታውሱ 09 12 07 23 69ን ሴቭ ካረጋችሁ በኋላ ኢሞ ላይ ዋትሳፕ ላይ ወይም ቴሌግራም ላይ ቢያናግሩን ስለ ኦንላይን ኮርሱ ሙሉ መረጃ የምንሰጡት ይሆናል። እኛ ጋር መጥተው ተመዝግበው ይማሩ እንላለን። እናመሰግናለን። ኦኬ እንቀጥል። ኔክስት ላይ የተጠየቅነው ምንድነው? ወንዝ ብላችሁ ጻፉ ነው የተባለው። ወንዝ። ስለዚህ የመጀመሪያዋ ፊደል ወ የምትለች አይደል? ወ ደግሞ የወ ቤተሰብ ነች። ስንተኛዋ ፊደል ነች? የመጀመሪያዋ ወ። ከዛስ ን አይደል የምትለው? ንን የምታገኟት የነ ቤተሰብ ላይ ገብታችሁ ስንተኛ ላይ ነው? ስድስተኛ ነች። ቅርጽ ትመስላለች። ን ዝ አይደል? የዘ ቤተሰብ አሁንም ስንተኛ? ስድስተኛ ላይ። አሁን ስታነቡት ወንዝ ወንዝ የምትል ቃል ሰጠችን ማለት ወንዝ የምትል ቃል ሰጠችን ማለት ነው። ኦኬ ግልጽ ነው። እሺ ስንቀጥል ምን ይላል? ነብር ብላችሁ ጻፉ ተብለናል። ነብር ነብር። ስለዚህ ነ የምትል አለች። የነ ቤተሰብ የስንተኛ ፊደል? የነ ቤተሰብ ስንተኛ ፊደል? የመጀመሪያው። ትክክል። ከዛስ ብ የምትል ድምፅ አለች አይደል? የበ ቤተሰብ ስንተኛ ላይ ነው የምታገኙት? ብ ስድስተኛ ላይ። በጣም አሪፍ ትክክል። ከዛስ ር የምትል ድምፅ አለች። ርን የምናገኛት ስንተኛ ነች? ረ ቤተሰብ ላይ ነች። አሁንም ስንተኛ ድምፅ ነች ግን? ስድስተኛ። ነብር ብላችሁ ጻፋችሁ ማለት ነብር ነብር ተብሎ ተጻፈ ማለት ነው። ኔክስት ላይ ተናገሩ የተባልነው ደግሞ ምንድን ነው ማለት ነው? መሬት ትላለች። መሬት። ስለዚህ የመጀመሪያዋ ፊደል እንግዲህ እንደምታዩት መ የምትል ድምፅ ነች። መን ደግሞ የምናገኛት የመቤተሰብ የመጀመሪያዋ መ የመጀ ቤተሰብ ስንተኛው? የመጀመሪያው። ከዚያስ ሬ ነች አይደል? ሬ ደግሞ ረ ቤተሰብ ላይ ነው ግን ስንተኛው ፊደል ነች? አምስት። የረ ቤተሰብ ስንተኛው ፊደል? አምስተኛው። ረ ሩ ቢ ራ ሬ አምስተኛ ላይ የምታገኙት ማለት ሬ። ከዚያስ ት አይደል? የተ ቤተሰብ አሁን ስድስተኛው። ስለዚህ መሬት ብላችሁ በዚህ መንገድ መግለጽ ትችላላችሁ ማለት ነው። ሌላው የተነገረን ኮከብ ብላችሁ ጻፉ ተብሏል። ኮከብ። ስለዚህ አሁን ኮከብ ኮ የምትል ፊደል ነች የመጀመሪያዋ ድምፅ። ስለዚህ ኮ የምትለው ድምፅ የከቤተሰብ እንደሆነች እናውቃለን። ግን ስንተኛዋ ፊደል ነች? የከላይ ሰባተኛ ወይም የመጨረሻዋ ፊደል የምንላት ማለት ይኸው ኮ። ከዘስ ኮ ከአል ከ ደግሞ የከቤተሰብ አሁንም የመጀመሪያው። ብ የበቤተሰብ ስንተኛው? ስድስተኛ ማለት እናገኛት ማለት። ስለዚህ አሁን ይቺ ምን ብላችሁ ጻፋችሁት? ኮከብ ብለን ጻፍን ማለት ነው። ኮከብ ብለን ጻፍን ማለት ነው። ኦኬ ስንቀጥል ምን እንላለን? ወረቀት ብላችሁ ጻፉ ተብለናል አሁን። ስለዚህ ወረቀት የመጀመሪያው ይኸው ወ እዚች ጋር ስለጻፍናት ወ እንወስዳለን ማለት ነው። ወ። ከዛስ ረ ተብለናል። ረ ደግሞ የረ ቤተሰብ ስንተኛ ፊደል ነች? የመጀመሪያው። ከዛስ ቀ የቀ ቤተሰብ ስንተኛ ፊደል ነች? አሁንም የመጀመሪያው። ት የተቤተሰብ ስንተኛ ፊደል? ስድስተኛ። ስለዚህ ወረቀትን ለመጻፍ ወረቀት ወረቀት ብላችሁ በዚች ሲምፕሊ መጻፍ እንችላለን ማለት ነው። ኔክስት ጻፉ የተባልነው ምንድነው? እንጨት የሚል ነው። እንጨት። ስለዚህ የመጀመሪያዋ እ ነች። የአ ቤተሰብ ስንተኛው ፊደል እንደሆነች ታውቃላችሁ? የአቤተሰብ ስንተኛዋ ነች? አሁን ስድስተኛዋ። ይኸው ከዛ ን አይደል? የነ ቤተሰብ ስንተኛዋ? ስድስተኛዋ። ጨ የጨ ቤተሰብ ስንተኛዋ? የጨ ቤተሰብ ስንተኛዋ? ትክክል የመጀመሪያ።
ቀለበት ያላት ማለት ነው። ስለዚህ የጨ ቤተሰብ የመጀመሪያው ት የተ ቤተሰብ ስንተኛው? ስድስተኛው። ስለዚህ እንጨት ብለን ጽፈናል ማለት ነው። አሁንም እንደነገርኳችሁ ሁሌም ቢሆን ትክክል መሆናችሁን የምታውቁት በምንድን ነው? የጻፋችሁን ነገር ፕሮፌሽናል ወይም ጀማሪ ከሆናችሁ ፕሮፌሽናል ካልሆናችሁ ወይም ጀማሪ ከሆናችሁ ከጻፋችሁ ከጨረሳችሁ የሚመስላችሁን ከጨረሳችሁ በኋላ ጽፋችሁ ከእንደገና ታነቡታላችሁ። ትክክል ነው አይደለም የሚለው። ትክክል ካልሆነ ድጋሚ ታስተካክሉታላችሁ ማለት ነው። ከሆነ ግን እናልፋለን ማለት ነው። ስለዚህ ድጋሚ በማንበብ ልክ ነኝ አይደለም የሚለውን ማረጋገጥ ቼክ ማድረግ ይቻላል ማለት ነው። ኔክስት ጻፉ የተባልነው ህንፃ የምትለች ህንፃ። ስለዚህ የመጀመሪያዋ ህ የምትል ፊደል ነች። ህም ደግሞ እንደምታውቁት የሀ ፊደል ነች። ስንተኛዋ ፊደል ነች? ስድስተኛዋ ህ። ከዛ ን የነ ቤተሰብ ስንተኛዋ? ሶስት ይቅርታ ስድስት። የነ ቤተሰብ ስድስተኛዋ። ጻ አይደል? የጸ ቤተሰብ አሁን ግን ይችኛዋ ስንተች? አራተኛ ላይ የምታገኙት ህንፃ 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 ይውላል ማለት ነው። ህንፃ ብለን እንጽፋለን ማለት ነው። ለዛሬ የመጀመሪያው ያደረግነው ምንድን ነው? እንጀራ ብላችሁ ጻፉ ነው የተባለው። የመጨረሻ እንጀራ። ስለዚህ አሁንም እንወስዳለን። የአ ቤተሰብ ስንተኛዋ ፊደል ነች? ሁለን እንደምናውቃት ስንተኛዋ ነች? ስድስተኛዋ ነች። ከዛስ ን የነ ቤተሰብ አሁን ስንተኛዋ ነች? ስንተኛዋ ነች? ስድስተኛዋ። ጀ የምትላለች አይደል? ድምፅ ጀ የጀ ቤተሰብ ስንተኛዋ ነች? የመጀመሪያው። ከዛስ ራ አይደል? የረ ቤተሰብ ስንተኛዋ? የረ ቤተሰብ ስንተኛዋ? አራተኛ። ስለዚህ እንጀራ የምትል ትሆናለች ማለት ነው። እንጀራ 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 የምትል ትሆናለች ማለት ነው። ኦኬ እንግዲህ እንደነገርኳችሁ ኦንላይን ላይ መማር የሚፈልግ ማንኛውም ተማሪ 0912072369 ሴቭ ካረገ በኋላ ኢሞ ላይ፣ ዋትሳፕ ላይ፣ ቴሌግራም ላይ ቢያናግረን ስለ ኦንላይን ኮርሱ ሙሉ መረጃ የምንሰጠው ይሆናል ማለት ነው። እኛ ጋር መጥተው መሰረታዊ የሚባሉ እውቀቶችን በአማርኛም በእንግሊዝኛም ይሸምቱ እንላለን። እኛን ስለመረጡ እናመሰግናለን። ሁሌ እንደምናደርገው ሙሉ አንድ እስቲ ለማንበብ እንሞክር። ቃል መጀመሪያ ምን ማለት ነው ከሚለው ስንነሳ ምንድን ነው? ሁሌም ቃል ማለት ራሱን ችሎ የሚቆም ትርጉም ያላቸው ነገሮች በአጠቃላይ ምን ይባላል? ቃል ይባላል። የሚመሰረተው ሁለትና ከዚያ በላይ በሆኑ ፊደላት አማካኝነት ነው ማለት ነው። እነዚህ ራሳቸውን ስለሚችሉ ምንድናቸው ማለት ነው? እያንዳንዱ ቃል ናቸው ማለት ነው። እያንዳንዱ ምንድናቸው ማለት ነው? ቃል ናቸው ማለት ነው። ለምሳሌ የመጀመሪያው አበበ አበበ። ከዛስ ቤት ቤት ቤት። ዛፍ ዛፍ። ውሃ ውሃ ውሃ። ጣት ጣት። ጀበና ጀበና። እናት እናት። ጨረቃ ጨረቃ ጨረቃ። ወንዝ ወንዝ። ነብር ነብር። መሬት መሬት። ኮከብ ኮከብ። ወረቀት ወረቀት። እንጨት እንጨት። ህንፃ ህንፃ። እንጀራ እንጀራ የሚሉ ቃላትን ዛሬ ተምረናል ማለት ነው። አይ ቲንክ የተማርነው ትምህርት እንደገባችሁ ተስፋ እናደርጋለን። ስለነበረን ቆይታ በጣም አድርጌ አመሰግናለሁ። ቪዲዮአችንን ከወደዱት ላይክ፣ ሼር፣ ኮሜንት እያደረጋችሁ እንድታልፉ እናሳስባለን። በሚቀጥለው ትምህርታችን እስከምንመጣ ጊዜ መልካም